በ21 ፋይታችን ይካሄዳል። እንደምትመለከቱት ለናንተ ሸብረቅ ያለ መርቸንዳይዝ ከጎፈሬ ጋር በመተባበርና ቲና ማርት ጋር አዘጋጅተንላችኋል። ይሄን ቲሸርት በምትገዙ ሰዓት ቲሸርት ብቻ ሳይሆን ከ500,000 ብር እስከ አይፎን 17 ፕሮ ማክስ ቪአይፒ ቲኬት እና ለ100 ሰዎች አሪፍ ቢዝነስ ጀምረሻል። ከጀዘብክበት አነካው ቢዝነስ ጀመርከው ሞመንት በቃ እንደዚህ ጭንቅላት ሴዶ ያው ጸባይ ካላሳመርክ ስለሆንክ ነው። አየህ ተጋባባ ቢዝነስ ጀምረሻል። አንበሳ ቢዝነስ ጀምረሻል። አገኝሻለሁ ሴዶ እኔ እንደዚህ ጋር በቃ ለዛ ነው አየህ እውቀቱ ከፉሪ ፈሰሰለ ወደ ጋርመንት የፉሪ ልጅ እንደዚህ ነው። ይሄን ሞመንት አስታውሱ። የፉሪ ልጅ ማለት ይሄ ነው። ይሄን ሞመንት አስታውሱ። የፉሪ ልጅ ማለት ይሄ ነው። እውቀትን አስተማርኩ። እዚህ ጋር እንደምትመለከቱት ቢዝነስ ስለሆነ ታላላችሁ አስተማርኩ ማለት ነው። I promise you guys ብር እንዴት እንደምታገኝ አስተማርኩ። ለምን አልነግርህም? እኔም አንተ ላይ ብዙ ሸቀየባለሁ እኔም ብዙ ሸቀየባለሁ እኮ አርፈዛኮ ሱቅ ብሸጥ ነበር የሚያዋጣ የፋይት ዓለም ውስጥ ገብተህ የምታረገው ነገር ጠፋ። እኔ ነው የአዲስ አበባ ልጅ ምናምን አይደለም የምትለው የአዲስ አበባ ልጅ የትም ወለድ አያገባኝም። እኔ የትም ተወለድ ፍራንኩን ያዝ ነው። ገብቶሃል አይደል? ገንዘብ መያዝ ነው። የትም ተወለድ ገንዘብ ያዝ ነው። የከተማ ልጅ ነኝ የገጠር ልጅ ነው ሁከር ማን ይጨነቃል? በልጠ ተገኝ ነው። በልጠ ተገኝሽ ንቃልጠ ተገኝ ምን እያልከኝ ሰይዶ ለ13 ዓመት ሚክስድ ማርሻል አርት ሰርቻለሁ ብሎ በየሶሻል ሚዲያ ስቀውጥ እኔ ኮል አውት አድርጌያለሁ። አክቹአሊ ቀድሜ ሰይዶ ነው ኮል አውት ያደረኩት። ንቃት ሚስትን እንዳጠባብ ፈርተህ ነው እንዴ? ዲስና ኔጌቲቭ ካም ኦን ፈርተህ ነው እንዴ? ሚስትን እንዳጠባብ ፈርተህ የሸሸ ሌላ አዘጋጅልህ ማርሻል አርት ሌላ ነው እኛ እንዳያሳስብ ከጆኒ ከተረፍክ እኔ ቀጣይ ላይ ገርፋለሁ። አንተን ሌላ አዘጋጅልሃለሁ። ፋላውን ገርፌ መጥቼ ከጆኒ ከተረፍክ ኢቲኤፍሲ 03 ላይ እንገናኛለን። ማርሻል አርቱን አንድ ጊዜ ከይቅርታ ጋር ለጆኒ እና ለጌች አጨብጭቡ ባካችሁ ፕሊዝ። ለጆኒ ለጌች አጨብጭቡ። we did this ጨዋታውን ቀይረናል በስነ ስርዓት። ስለዚህ ሴዶ be ready for me too። እሺ አብረን በልተን ከዳኛ አይደል? ከልብ አድርገን እናመሰግናለን። አብረን በልተን ከዳኛ ንቃተሽ አብረው ካምፕ እንግዲህ ያረፉት እኔ ንቃት አያገባኝም። ካምፕ እንግዲህ ያረፉት አንድ ላይ ነው። አሁን ሴዶ አብረው ነው የሚሄዱት። አያገባኝም እኔ እሺ ሴዶ አካል ጉዳተኛ ይሆናል። ይሄን ነገር ለታሪክ ይቀመጥ። ሴዶ አይራመድም። ደግሞ ድሮ መጻፍ አይችልም፣ ግን አሁን የመማሩ እድል አይኖረውም። እየቀለደባችሁ ነው። ሚክስ ማርሻል አርት በ2 ሳምንት በ3 ሳምንት የምትማሩት ነገር አይደለም። ስንት ዓመት ሰርቶ ለማስተማር ብቁ ያልሆኑ ሰዎች አሉ። አንድ ቃል ገባላችኋለሁ። ሴዶ ስሙ ይጠፋል ከኤፕሪል 21 በኋላ። ከዚህ ነሐሴ 21 በኋላ ሴዶ ፋይት አያረግም። we don't care I'm a fighter ቲክቶከር ሄደ ነው። ምን ያህል እንደምሰራኝ ታውቃላችሁ? ምን ያህል በራጡ ሰው ውጭ ሀገር ለኔ ለመዘጋጀት ነው እንዳለ ለኔ የሚያዘጋጀው ሰው የለም። ሴዶን ይሄንን ታውቃለህ? አንዴ ታይላንድ ይሄዳል፣ አንዴ ዱባይ ይሄዳል። ብትይዙ ግን አይቀየርም። ሴዶ እጄ ስትገባ እሰብርሃለሁ። መድኃኒዓለም ምስክሬ ነው። አተርፋትም። በቀሉ ይዶ ነው የሚያቶ ነግሬሻለሁ እኮ በኔ ምክንያት yes በኔ አሪፋት እንጂናል አንተ እዚህ በመምጣት በኔ ምክንያት ግን አንተ ስታሸንፍ ሳይሆን ስትሰዋ ለማየት ነው የሚመጣው። ስትሰዋ ለማየት ነው ትገኝ የሚገዛው። አለማወቅ ነው አለማወቅ። ሁለት ሳምንት እኮ ከየሞት ስትሄድ እድገትና ዲቨሎፕመንት አገኘ ሰፈራ ትሸናለህ። እስቲ ዳይፐር አላረክም? አሁን እኔ ጋር ስትመጣ ዳይፐር አላረክም? ቼክ ይደረግልን። ዳይፐር አላረክም? ምን ዳይፐር ነው ያረከው? እስቲ ስማ ምን ዳይፐር ነው ያረከው? አንተ እኮ እስከ 20 ዓመት ድረስ እኮ በዳይፐር ነው ትምህርት የተማርከው። ለዛ ነው አንተ ተራ ነገር የምታወራው ማለት ነው። ይዶ ነው የሚያተው አታቀኝም። ዳይፐር እስቲ አሳይ። ሾፍ አሳየና ሹፍ አሳየን እንጂ
እሺ አሳየን ጆኒ በዳይፐር እያወራ ስማ። እዛ ጋር ደግሞ ክትፎን ብላ የምትለው ለጠጅ ሰጥቶ ገብተህ ነው 5 ብር ሰጥቶ ነው። ክትፎ እኮ ብር ያለው ሰው ነው የሚበላው። ጠንያም ጠጅ ጠጥተህ ታወራለህ እንዴ? ጠጅ ጠጥተህ አታወራ። እሺ ጆኒ ለዚህ ምን ምላሽ አለ? ሴዶ መታወቅ የሚፈልግባቸው ነገሮችና የሚታወቅባቸው ነገሮች ይለያያሉ። have you ever seen anyone እናንተ እንደ ቤተሰብ ልጆቻችሁን ሳድግ እንደ ሴዶ ነው መሆን ፈልገው ቢላችሁ ምን አይነት ዲስአፖይንትመንት ነው የሚሰማችሁ? አዎ እውነት ነው። ሴዶ ሲሳቅበት አብሮት ምስቁ የሚመስለው ሰው ነው። I promise you ሴዶ እኔ you have no idea ምን ያህል ይሄን ቀን እየጠበቅኩ እንደነበረ። አንተ እቺን 3 ወር ነው ፕራክቲስ ታደርግ የነበረው። እኔ ከ3 ዓመት በላይ አንተን ስጠብቅ ነበር። የዚህን ሀገር የማርሻል አርት ካንሰር እኔ ነኝ ማውጣው ብዬ my biggest plan ሴዶን ከዚህ ስፖርት ዓለም ማስወገድ ነው። ይሄ ቃሌ ነው፣ ቃሌን እጠብቃለሁ። ሴዶ ማርሻል አርት ትሰዋለህ። እኔ ጆኒ አይደለሁም። ሴዶ አካል ጉዳተኛ አርጌ ከኬጅ ካላስወጣሁት እኔ ማርሻል አርት ኩት አደርጋለሁ። ቴንክ ዩ ጆኒ። ሴዶ በቀሉ እኮ ያልኳት እኮ በምክንያት ነው። ወሬ ስለምታበዛ በቀሉ ማለት ነው። ዳይፐሯም ጭነት አለ፣ ያስጨንቃታል። ሲያቃጥላት መለፍለፍ ነው፣ ሌላ ምንም የለም። ታውቃለህ፣ ዳይፐር ነው የሚያስለፈልፍ። አይ ኖ ኢት አውቀዋለሁ። እና እኔ ማርሻል አርቲስትም ቲክቶከርም ነኝ። ገብቶሃል አይደል? እኔ እዚህ ሪንግ ውስጥ ማይክሮ ሰከንድ በቂ ነው ለአንተ። ግን አህመድ ቲክቶከር ምንም ማድረግ እችላለሁ። ምንም በቃ ህዝቡን መያዝ ይችላል ባይ ኤኒ ሚንስ ማለት ነው። የስ ስለዚህ ከፈለክ አይኪው ሌቭላችን ከማንም የተሻለ ነው ማለት ነው። ሁሉንም አንጫጭቻለሁ። ጠፋው ብዬ አንጫጭቻለሁ። ተሰብሬያለሁ ብዬ አንጫጭቻለሁ። እናቴ ትቆጣኛለች ብዬ this is business you should know this ሀበሻ ያ ይሄን ነው በቃ ሀበሻ በኔ ቢዝነስ ነው። እዚህ ጋር በኔ ምክንያት እዚህ ቀረብክ። በኔ ምክንያት ኢቲኤፍሲ 02 ለዚህ በቃ ማለት ነው። ኖት ኦንሊ በቃ ሁሉም እድሉን እዚህ ነው በኔ ምክንያት ማለት እኔም ቢብል ወላሂ ማንም ይሄን ፋይት አያይም የነሱን ፋይት this is my word ያ ነው። ጆኒ ጋይስ በቀላሉ ማለት ነው የሴዶ ሙሉ ፐርሶናና ካራክተር ምን ያህል ፌክ እንደሆነ ላሳያችሁ። በሃይማኖት ጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ። በነጋቱ እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም? እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ እየኖርክ ወንድ ልጅ ያሻፍዶኛል ብለህ ፖስት የምታደርገው? አጠገብ ደህና ሰው የለም። ማናጀሮች ምንድን ነው የሚሰሩት? እንደዚህ አይነት አወራ ኢትዮጵያ ውስጥ ነው የምትኖረው ወንድሜ። እሱን ደግሞ የወንድ ልጅ ጥጉን የሚያሳየሃለሁ። እሺ ናው ኢዝ ኳየት መልሳለን እኮ እኛም መልሳለን። እኔ ፐርፌክት አይደለሁም፣ ሃይማኖቴ ግን ፐርፌክት ነው። የስ ይሹናው ዛት እኔ ወንጀል ልሰራ እችላለሁ፣ ሚምረኝ አላህ ነው። ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው? አላህ ነው። ወንጀል እሰራለሁ፣ ሰርቻለሁ የመጠጥ ማስታወቂያ፣ አላህ ግን ይምረኛል። እኔ ተጸጽቼ አላህን ከለመንኩት ይምረኛል ማለት ነው። የሚምር ጌታ ነው ያለኝ። ስለዚህ ለሱ አታስብ። ገብቶሃል አይደል? እስልምና ፍጹም ነው፣ ሰዎቹ ግን ፍጹም አይደሉም። ኢስላም ኢዝ ፐርፌክት፣ the believer is not perfect. you should know that. I don't care አንተ ስለምታወራው ነገር ማለት ይሄ ነው መልእክት። ይኸውልህ ከላይ ነው አንተን አዶናይ አመሰግናለሁ። አዶናይ ነው ያበላሽ። አንተ ሰግጠ ፈምስ ብሎ listen to me ተበላሽ። አላ listen አንተ በጣም ፈሪ ሰው ነህ። ስማኝ አዳምጥ። በጣም ፈሪ ሰው ነህ። ከጆኒ ጋር ፋይት ከማድረጌ በፊት አንድ ነገር አልተነፈስክም ነበር። ጆኒ ፐርፕል ቤልት ጂጂትሱ ነው። ለጆኒ ጨዋታው እንደቀለለ ለአንተ እንደሚቀል አስበህ ነው ወዲያው ፋይቱን እንዳየህ ተለሆ ተቀልቀለሁ ሽዒቶሪኻ ቀጥቀጠካየ በደንብ ገረገርፈካየ listen አንተ ለኢቲኤፍሲ መስዋዕት ልትሆን ነው የመጣው። አነ ጀግና ስለልሆሁ ስለልባዕለ ለውግዕ እምበይ ስለሰበይ ውግዕ ቀጣጣጣ ትበል። ስማኝ ቆይ ተረጋጋ። ስማኝ ይኸውልህ እኔ ማንም የግራፕሊንግን ፓወር አያውቀውም። አይመለከተኝም። አነ ይመለከተኝ ስለ ድሌት ይሆን
ራሴን የማውቀው ነኝ። ጀግና ነኝ። ከማንም በላይ አስፈልጬ ራሴን መድረኩ ማሳያለሁ። አንተ እንደ ጆኒ መተህ እኔን በቀላሉ ደብድበህ ጂም ቤትህን ፕሮሞት ልታደርግ ነው የፈለግከው። ግን ዋጋ አውቃለሁ። ምላስ እንደማይሰበር አውቃለሁ። ስማኝ፣ ምላስ እንደማይሰበር አውቃለሁ። ግን እኔ ግን እዛ ጋር ምን የገባሁት ነው የምትለው? ተጠቅጣለሁ። ቴንክ ዩ ጋይስ። ምላስ በወሬ ማሸነፍ እንደማይቻል እኔ ማረጋገጫ ነኝ። እኔ ሆነስቲ ነው የምነግራችሁ። አይስዌር ነው የምላችሁ። በወሬ ማሸነፍ አይቻልም። አሁን ሰርቻለሁ እያላችሁ በስራና በዲስፕሊን በቴክኒክ ነው የምናሸንፈው። ስለዚህ እኔ እዚህ ጋር በጣም ትልቅ ዋጋ እየከፈልኩ ነው። ኢቲኤፍሲ እንደዛ በ30 ሰከንድ ተሸንፌ ብቃቴን አይቶ ነው እድል የሰጠኝ ድጋሚ። ልስን አንተ ላይ ነው ደግሞ ማሳያ። ያንን የኢንዶሚ ታሪክ አንተ ላይ ይደገማል። በ30 ሰከንድ ነው የምጨርሰው። ሰማኝ፣ በ30 ሰከንድ ነው የምጨርሰው። የአገሬ ሰው ምን ይላል መሰላችሁ? በትግርኛ አቁድ መሆራ ሊያሲ ሳይክል ተስዕስዕ ይብል። ይኸውላችሁ this is the business። ይሄ ሰውዬ ለእኔ እድል ነው። ንቃት አታሸንፍም ብላችሁ 1 ሚሊዮን ብር መመደብ የምትፈልጉ ሰዎች I'm fucking ready right now this is a business for me። 1 ሚሊዮን የሚመድብ እጅ አንሳ እስኪ። አንተ ትመድባለህ? 1 ሚሊዮን ነው ፈልገህ ነው የመጣኸው አንተ። የሚመድብ ካለ 1 ሚሊዮን ንቃት አያሸንፍም ብሎ የሚመድብ ካለ አውቃለሁ። ሁላችሁም እንደ ተራ ሰው እንደምታዩኝ እንዶሚ ትላላችሁ። ሁላ የሰማው ነው። እንዶሚ ያለኝ ሰውዬ ትመድባለህ ትሸነፋለህ ብለህ አመሰግናለሁ። አምናችኋል ማለት ነው በእኔ። ናይስ እንጂ እቺማ ምን ጭድ የሞላት መዳበራ ለዚህ ልጨረቅ እንዴ? ለዚህች እኔ ተጨንቄ ማላቅም። የስ መድረኩ ነው። እኔ መድረኩን ሰውም የራሱ ዋጋው ቫልዩ እንዲያውቅ አድርጌዋለሁ። እያንዳንድ ታውቀዋለህ። ይሄን ደግሞ ቫልዩያችን አስከብረን ነው እዚህ የተገኘ ነው ማለት ነው። ዩጋሪ ታገኘኝ አበሻ። የምታስተላልፈው መልእክት ካለ ስለ ውድድሩ ምን ተሰማ? ለበቀሉ ስንሰጣት ምክር ምንድን ነው? እኔ የመጀመሪያ ቃሌ አልሐምዱሊላህ ረቢል ዓለሚን። እኔ የመጀመሪያ ቃሌ አልሐምዱሊላህ ረቢል ዓለሚን ነው። አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። ዋይ ብዙ ኢትዮጵያዊ የሚያቀኝ እኔ ቲክቶክ ላይ የሆነ ነገር ሳደርግ ነው ግን እሺ እና አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። እኔ አንድ እውነት ልንገራችሁ፣ ዩኤፍሲ ላይ አንድ ፋይተር ሻምፒዮን ሲሆን እንበይ ይመጣል። ያ ማለት እኔ ሻምፒዮን የመሆን ህልም አለኝ ከድሮ ማለት ነው፣ ከዛሬ ከ20 ዓመት ጀምሮ ማለት ነው። ስለዚህ መጀመሪያ ማመስገን የምፈልገው አላህዬን ነው። አልሐምዱሊላህ ኃይልም ጉልበትም ችሎታ ያለው ከሱ ውጪ ማንም ስለሌለ ማለት ነው። ኃይል ሊሰጥ የሚችለው ወደ በቀሉ ስንመጣ ደግሞ እዚህ መድረክ እንድትመጣ ያረኳት እኔ ነኝ። እኔ ምንም አልሰማሁትም፣ አልገባኝም። ራሱን አርቲኩሌት ማድረግ አይችልም። ግን በቀሉ ቀንሽ ደረሰ፣ በቀሉ ቀንሽ ደረሰ፣ በቀሉ በቅዋ በቅዬ በቀሉ በቅዬ በቀሉ ቀንሽ ደረሰ፣ በቀሉ ቀንሽ ደረሰ፣ በቀሉ ተዘጋጅ። በቁዬ ምንድነው ይዘው የመጣው? ምንድነው እየበላል? ምንድነው የምትበላው? ይሄ እንደ ቻሌንጅ ነው። ሴዶ ይሄ ምን እንደሆነ ካወቀ ከማሸንፈው 4 ሚሊዮን ብር ውስጥ 1 ሚሊዮን ለሱ ሰጠዋለሁ። ስሙን ብቻ ንገረን ሴዶ። በቀሉ በባዶ ሜዳ አለው ትያለሽ። ዩ ዶንት ኖ ሚ አት ኦል አሳያለሁ። ለአንተ ብቻ አይደለም ለኢትዮጵያ ሪል ሚክስድ ማርሻል አርት ምን እንደሆነ አሳያችኋለሁ ማለት ናይስ። አብዛኛው ሚክስድ ማርሻል አርት ማለት ምን ማለት እንደሆነ አልገባውም። ስለ ሚክስድ ማርሻል የምታውቀው ነገር አለ? እሺ ኤምኤም ትላለህ። ዋት ነው ማለት እዚህ ጋር አበሻ በቀሉ ቀንሽ ደረሰ፣ በቀሉ ቀንሽ ደረሰ፣ እሺ አሁን በቅዋ በቅዬ በቀሉ ላይ ስንጨፍር በቀሉ ቀንሽ ደረሰ፣ በቀሉ ላይ እንጨፍር እስቲ ጨፍሪ አለኝ። ነይ ጨፍሪ። እዛ ጋር ትጨፍራላችሁ።
እዛ ጋር ትጨፍራላችሁ፣ እዛ ጋር እንጨፍራለን። ከመጀመሪያው ራውንድ አልፈም ፋይት ከፋይቱ ብዙዎቻችሁ ፋይቱ በስንተኛው ራውንድ አለ የራውንዱ ርዝመት ነው ብዙዎቻችሁ ኢንትረስት አለ። እኔ ግን ፎከስ እንድታረጉ የምትፈልጉት ብዙ ታለማለ የሚፈጠረው ዳሜጅ ነው። አረ የዶሮ እርባታ እያሰብኩበት ስታወራ የዶሮ እርባታን እያሰብኩበት አይደለም። ስታወራ የዶሮ እርባታን እያሰብኩበት ይሰበራል እያሰብክበት እኔ ደግሞ ቃል ልግባለህ። ኦኬ ኦኬ አንተን ውስጥ ያለው ማለት ነው ውስጥ ያለው ገለባ አውጥቼ ለዶሮዎች ነው የምቀልባቸው። ይሄንን አስብበት። አብዬ በመጀመሪያ አመሰግናለሁ። ይሄ ነገር እንዲሆን ስላደረጋችሁ ይመቻችሁ። በጣም ትልቅ ነገር ነው ያደረጋችሁት። በጣም የምንፈልገውን ነገር ነው እያደረጋችሁልን ያላችሁት። እናመሰግናለን። አንቺ ዋና ዱነግ ያራዳለች ሰው ጥያቄ ለሴዶ ነው። አንዴ ዝም በሏ እባካችሁ። ለሴዶ ነው። አንድ የመጀመሪያው ጥያቄ ሀሳብ ሊሆን ይችላል። እኔ ባልኖር ኖሮ ይሄ ነገር ሀፕን አያደርግም ብለሃል። ይሄ ለሌሎች ፋይተሮች ዲስሪስፔክት ስለሆነ ይታረም። ሁለተኛው አሁን ፕሮፌሽናል ጥያቄ ነው የምጠይቅህ። ወደ ጥልቁ ሄደህ ታውቃለህ? ወደ ጥልቁ ሄደህ ተላፍተህ ታውቃለህ ከሰው ጋር? እስቲ በአፍንጫ ታውራ። እስቲ ወደ ራቅ አድርገውና ልስማ። በአፍንጫ ታውራ። ግራውንድ ቴክኒክ ላይ እንዴት ነው? ወደ ጥልቁ ሄደህ በአፍንጫ እያወራ ስለሆነ እየሰማው አይደለም። ስለዚህ በአፍ አውራ። ወደ ጥልቁ ሄደህ ፋይት አድርገህ ታውቃለህ? ከሰው ጋር ግራፕል አድርገህ ታውቃለህ? በደንብ እስከ መጨረሻው? I have experience አለኝ አለኝ። ይህ መልእክት ለአንተ ነው። አያውቀውም ጥልቁ ምን እንደሆነ አሳየው። እሺ አራዳልስ ነገርኩህ እኮ በአፍንጫ ነው የምታወራ ብዬ ነበር። አንተም እሺ ጥያቄ ጆኒ በጣም ፉል ኤክስፒሪየንስ ያለውና በቃ ሜንታሊም የሚገርም ሰው ነውና ይሄን ውድድር ያሸንፋል ብዬ ከምገምተው ሰው ጆኒ አንዱ ነው። ጆኒ ካሸነፈስ? እሺ እንዲናደርግ ይቅርታ፣ አንድ ጊዜ ጥያቄን ብቻ ጠይቀን። ምንድነው ጥያቄው? ጆኒ ካሸነፈ ሴዶ ምንም ብር አያገኝም? እሺ አይ የመጨረሻ ጥያቄ አንዴ አልጨረስኩም ጋይስ። አንዴ ጀሞ አንዴ ጀሞ። እሺ ጆኒ ካሸነፈ ለሴዶ ምንም ብር ማይሰጥ ከሆነ በጊዜ ያሳውቀን ለማለት ነው ጆኒ። ምክንያቱም ሂዝ ሃምብል ጋይ ባይ ዘ ዌይ በጣም ትችላለሽ ጆኒዬ። ሂዛይ ይመሽ። እሺ መለፈዳው ሴዶ በነገራችሁ ላይ ሁለተኛ ስንገናኝ ቀጥታ ራሱ ነው የመጣው። እኔ በነፃ ነው መደባደብ የምፈልገው የምን ብር ነው ያለኝ። እንደዚህ ከዛ ሴዶ እንደዛ ለጆኒ ሲነግረው እንደውም እኔ እከፍላለሁ አለ ጆኒ ደግሞ። ሁለቱም ላይ እኔ ያየሁት ስፖርቱን የማሳደግ የፋይት ልምድ እንዲበዛ ያየሁት ተነሳሽነት በጣም ትልቅ ነው። ሁለቱም ለኢቲኤፍሲ የሚሆን ለሚክስድ ማርሻል ለቦክሱም ለሞይታዩም የሚያደርጉት ለፋይቱ ጀነራል የፋይቱ የሚያደርጉት ፕሮሞሽን ኢዝ ቬሪ ቢግ ባይ ዘ ዌይ። እኔ ቴንክ ዩ ሶ ማች ጋይስ። ሌሎችም አትሌቶች ለምታደርጉት ነገር በሙሉ በጣም እናመሰግናለን። ያለ እናንተ ነው you guys are star። ያለ እናንተ ምን ነገር ሊኖር ስለማይችል ሌላውን ታሹ ሃይማኖት ደሳለኝ ታይሰን እባላለሁ። ጽድት ያልኩኝ የአዲስ አበባ ፖሊስ ቦክሰኛ ነኝ። እና አሁን ቀደም አብርሃም ሲል እያሰማችሁት ነበር። ሲኒየሩ ነኝ አስተምሯለሁ ማለት ያለ ነው። ሲኒየር ሊሆን ይችላል። እሱ 11 ዓመት ነው የሰራው፣ እኔ 9 ዓመት ነው። 2 ዓመት በለው፣ 2 ዓመት ቅዳሜና እሑድ በለው፣ 2 ዓመት ምንም እንትን የሚል ነገር የለም። ገብቷል። እሱ ድሉን አግኝቷል፣ እኔ ድሉን አላገኘሁም። በዋጨተው ማለት ነው። ገባችኋ? የሆነ የሚያስብ ነገር ልንገራችሁ። የሆነ ኢንተርቪው ላይ ያየሁበት ነበርና ታይሰን ቴክኒክ ጎበዝ ነው፣ ጥንካሬ፣ ጭካኔ፣ ጠንካራ መሆኔን አሳየዋለሁ ምናምን አለ ማለት ነው። እና እኔ ከሴዶ ማርሻል በምን ይለያል? በነጠረ ደግሞ እንዳልሆነ እዛ ላይ ያሳያሉ። አብርሃም አለም ብዙ ጊዜ ሲጫወት አይቼዋለሁ እኔ በጣም ብዙ ጊዜ እና ብዙ ጊዜ ሲወርቅ ነው ያየሁት እኔ። ሆዱን ተመቶ ይወርቃል፣ አገጩን ተመቶ ይወርቃል። እንደውም ባለፈው በነገራችን ላይ ለዚህ ነው እንዴት ሰው ማክበር እንዳለብህ አስተምራለሁ ያልኩት ለዚህ ነው። ሲኒየር እንዴት ማክበር እንዳለብህ አስተምራለሁ ያልኩት ለዚህ ነው። ገና ቅርብ ጊዜ ነው የመጣው። ሲኒየር ሆናለሁ አይገባኝ። አይ ዶንት ጊቭ ፋክ ማነገ
ገና ያረች ጓንቱ ግት አለቀቀም። አሳያለሁ። ለማንኛውም እችና ያችራ ልጆች እዚህ ጋር ምችን ነው ነገር የችለችም እችና ዘቸን በላነችኛ ጎልዱን ብቻ ይዘን ነው የምንወጣው። ብራዘር ያዘው እያልኩ ነው። እዚህ ጋር ያለ እኔ ካሸነፍኩ ማለት ነው ማይክ ሰጣለሁ። አሸንፌ 3 ጊዜ ታይሰን ይችላል ትላለህ። ትስማማለህ? የቲክታክ ጨዋታ ነው። እዛው ቲክታክ ሰደው እዚህ የወንዶች መንደር ነው የምትገባው። ቲክታክ ጌም ነው የወንዶች መንደር ነው የምትገባው። ወንድ ያለበት ነው የምትገባው። እዚህ ጋር ለማክስ ነው እንጂ ራሱ ወንድ ያለበት ለማክስ ነው። እዚህ ጋር ወንድ ያለበት ነው የምትገባው። የወንዶች ሪንግ ውስጥ ነው የምትገባው። የቲክታክ ጨዋታ ምናምን ዱቄት መቀባባት ይችላል። እሱን እዛ ላይ እንትን በይ። የቲክታኩን ለቲክታከሮቹ ተው። አንቺ ያው በእርግጥ ቲክታከር ስለሆንሽ እዛ ላይ በጣም ጎበዝ ነሽ። እዚህ ሪንግ ላይ ደግሞ ሪንጉን ለኛ ተው። እኔ እንደማሸነፈ ጓደኞች ያውቃሉ፣ አብሮ የሚሰሩት ያውቃሉ፣ አሰልጣኝ ራሱ እንደማሸነፈ ያውቃል። ስለዚህ ያን ዕለት ፎታ ከሚዝል ውጪ ማለት ነው አንድ ሰው የሚከተልም አይመስለኝም፣ የሚመጣ አይመስለኝም። እኔ የኔን ጀማ እያየ ነው እዚህ ጋር እንዳለ አሎ እያየ ነው። አሰልጣኝሽ ቦክሰር ነው የሚያስተምርሽ፣ ቲክታክ ነው የሚያስተምርሽ። እሱም ራሱ ቲክታከር ሆኗል አይደል? ገብቶ ይደግፋል እዛ ሰዓት ነው። እሺ ብዙም እኔ የአፍካራት ያልችልበትም። በመጨረሻም በቃ ውስጥ ንገረኝ። በመጨረሻም ወንድ ልጅ አይምልም፣ ግን አይ ፕሮሚስ ዩ ጋይስ ታይሰንን ብሎ መጥቶ አንድ ሰው ኮርቶ እንጂ አፍሮ አይመለስም። ቴንክ ዩ ጨርሻለሁ።